በኔ አላውቅም ምን አይነት ሞራል እንዳላቸው ነው አይገባኝም። በዚህ ደረጃ ተዋርደው ራሱ አሁንም ለመቀጠል ይፈልጋሉ። ኤኒዌይ አይቀጥሉም። እነሱ ስለፈለጉ መቀጠል አይችሉም። ነገር ግን አንድ ነገር እያደረጉን እነዚህ ሰዎች ሚቶራስታ ነው ወና ከኪሴሳ ኦሞና ቅድም ነካክቼን ያለፍኩት ከነሱ የባሱትን በቃ ከነሱ የባሱትን አስቀምጠው ለመሄድ ትልቅ ሽግሽግ ጀምረዋል። አሁን የከንቲባውን ምክትል ምረቱን ወደ መዘጋጃ ማን ነው ወደ የት ነው ወደ መዘጋጃ ነው ወደዛ አካባቢ ወስደው እዛ ደግሞ ያለውን በከፍተኛ ማዕረግ የዝርፊያ ማዕረግ ተሸላሚ ደግሞ ገዛኸኝ ሀርሲቻ የሚባል ሰው ታውቁታላችሁ ብዬ አስባለሁ። እሱን እንግዲህ ላመጡ ነው አሉ። በደንብ በቃ የነሱን በቀል ጅራፍ የሚያስቀጥሉላቸው እንደ ዱላ ቅብብል ማለት ነው። በዚህ ደረጃ ነው የሲዳማ ህዝብ ላይ ጥርሳቸውን የነከሱት። በቀለኞች ናቸው። ተመልከቱ እንግዲህ እነሱ እንኳን ከወረዱ ፋታ እንዳይኖር እፎይታ እንዳይኖር፣ በእርግጥ ፋታና እፎይታ መስጠት ከፈለጉ ይሰጣሉ፣ ካልፈለጉ ደግሞ ተገደው ይሰጣሉ። ማንም ከዚህ በኋላ እንደፈለገ እያደረገ የሚመራው የሲዳማ ክልል የለም። አዎ ማንም እንደፈለገ እየዘረፈ ማንም እንደፈለገ እያደረገ ከዚህ በኋላ የሚመጣው መሪ እንደፈለግ ሆናለሁ ቢል ነፍሱ ነው የሚጠፋው። ከዛች ምድር ድራሹ ነው የሚጠፋው። አይችልም። በቃ ከዚህ በኋላ ማንም እንደፈለገ መሆን የሚችልበት ምድር አይሆንም። በቃ ትልቅ መከባበር ይሆናል እዛች ምድር ላይ ትልቅ መከባበር። እኛ ድምጻችንን በስርዓት ነው ያሰማነው። ትግላችንም የሰላም ነው። ጥያቄያችንም በሰላም እንዲመለስ በሚዲያ ነው እየተዋጋን ያለ ነው። በዚህ ግባ በዛ ውጣ አንገት ቁረጥ እንደዚህ አርግ ምናምን አላለም። ነገር ግን አሁን እነዚህ ሰዎች የሚሄዱበትን መንገድ አሁንም ተመልከቱ። እንግዲህ አመዶ የሚባል እንደዚሁ መዘጋጃ ቤት የሚሰራ ህዝቡን በቅንነት እያገለገለ ያለ ስርዓት ያለውን ሰው የቶክቻው ደጋፊ ነክ ብለው እኔ በታሪክ አላውቀውም። እሱ ሰውዬ እኔ አላውቅም፣ መረጃው ደርሶኝ ነው። የቶክቻው ደጋፊ ነህ ተብሎ ህዝብን በስርዓት እያገለገለ ስላለ ለነሱ መረጃቸውን ለመሰወር ሰነዳቸውን እንዲሰውርላቸው ስለማይመቻቸው የቶክቻው ደጋፊ ነክ ብለው እሱን አውርደውታል አሉ። ይህን ሰውዬ አውርደውታል አሉ። ከዛውን በሱ ቦታ ላይ ግን ደግሞ የነሱን መረጃ የሚሰውሩላቸው ሰነዶቻቸውን የዘረፉትን መሬት ቤት የሚሰውሩላቸው በቀደም የዘረፉትን ቦታ የ1957 ሲገበርበት የነበረ ነው፣ በ1982 ሲገበርበት የነበረ ነው ለማስባል ሰነዳቸውን እንዲሸሽጉላቸው እንዲሰውሩላቸው እንደነሱ የነሱ ልጆች ወይም ከነሱ ደግሞ የከፉ ወንበዴዎችን የማስቀመጥ ስትራቴጂ ነድፈው እንደዚህ አይነት ነገር እያደረጉ ነው ተብሏል። እንተያያለን ነው ምላቸው። እንተያያለን። በቃ እኛ ሲጀምር ጀምሮ የሲዳማ ክልል ብልጽግና ተቃዋሚ አይደለንም። እኛ ምንም ከፓርቲው ጋር ጉዳይ የለንም። ምንም ችግር የለብንም ከፓርቲው ጋር። ነገር ግን አሁን በዚህ ፓርቲ ተሰይመው እየመሩ ካሉ ሰዎች ጋር የሲዳማን ህዝብ እየገረፉ እየጨቆኑ ያሰቃዩ ካሉ የብልጽግና ጽህፈት ቤት አመራሮችና መሪዎች ጋር ነው ችግራችን። እዛው ደግሞ ብልጽግና ውስጥ ደግሞ በብልጽግና ፓርቲ ውስጥ ሆኖ ደግሞ በስርዓት የሚመሩ ህዝቡን ደግሞ ለማገልገል ኮሚትድ የሆኑ የተሰጡ ደግሞ አሉ። እንደነ ማራዶና እንደነ አጋና አሁን እነሱንም የማሳደድ አይነት ስትራቴጂ ተነድፎ እየተሰራ ነው መሰለኝ። ይሄ ነው አያችሁ፣ የነሱን ግፍ የሚያስቀጥሉላቸው የነሱን ጭቆና የነሱን በደል እነሱ ህዝቡን በተለተሉበት እጥፍ ጅራፍ እንዲተለትሉላቸው እየመለመሉ ነው ሰዎችን። የት ነው የሚቀመጡት እነዚህ ሰዎች? የት ነው የሚገቡት? በቃ እንተያያለን ብያለሁ። የት ነው የሚገቡት? እናንተን ብሎ ሸዋሚ ከእናንተ የከፉትን በቀለኛ በዚህ ደረጃ በቀለኞች ናቸው።
ለዚህ ህዝብ ነው እንግዲህ እንሟገታለን የሚሉ አንዳንድ ሽማግሌዎችም ሆነ አሁን ወጣት አክቲቪስት ነን እንደዚህ ነን እያሉ የሚጽፉላቸው ለነዚህ ነው እንግዲህ በቀለኛ እየሾሙ ማለት ነው እየተቀያየሩ ወንበር እየተቀያየሩ እዛ ጋር ያስነሱ መስለው የለወጡ መስለው የከፋውን እያስቀመጡ ስለዚህ በእንደዚህ አይነት ሁኔታ የሚቀጥል የሲዳማ ሰላማዊ ትግል የለም። በእንደዚህ አይነት ሁኔታ አንቀጥልም። መከባበር ያስፈልጋል። ስለዚህ የፌዴራሉ መንግስት አሁንም እነዚህን ሰዎች ቢፈትሽልን። አሁንም እነዚህ ሰዎች ምን እያደረጉ ነው አሉ? ብልጽግና ፓርቲ ውስጥ በብልጽግና ፓርቲ ውስጥ ባለው መንግስት ውስጥ ባለው ስርዓት ውስጥ በስርዓት የሚያገለግሉ ለምሳሌ እንደጠቀስኳቸው ከህዝቡ ዘንድ ምስጋና የተሸራቸው በስርዓት ህዝቡን የሚያገለግሉ እንደነ ማራዶና አይነቱ እንደነ አገና አይነቱ ብዙዎች አሉ። ወጣት የተማሩ ህዝባቸውን የሚወዱ በስርዓት የሚያገለግሉ ከዘረኝነት ከጎሰኝነት የጸዱ አሉ። እነዚህ ላይ ስደትን እነዚህ ላይ በቃ እብሪት እያስነሱ እነዚህ ላይ ደግሞ ተቃውሞን እያስነሱ እነሱን የመግፋትና የሚተዋወቁት የነሱ አይነት ዛንጣዮች ወንበዴ ዘራፊዎችን እነሱን እየሾሙ ነው ተብሏል። እና ስለዚህ አሁን ከዚህ ጊዜ በላይ ልንነቃ የሚገባን ጊዜ የለም። በቃ የሲዳማ ወጣት ሽማግሌው፣ አሮጊቱ፣ ህፃናቱ ሁሉ በዚህ ሰዓት አንድ ሆነን ልንቆም ይገባል። ለምን በሲዳማ ላይ እየተደረገ ያለው በሲዳማ ላይ የሆነ ያለው የግፍ አገዛዝ የጭቆና አገዛዝ ከዛ ሲጀምር ከዚህ ግፍ አገዛዝ ለማረፍ ነው የተነሳ ነው። ከዚህ እንድናርፍ ነው እየለመንን እየጠየቅን ያለ ነው እንጂ አሁን የከፋ እነሱ የከፋ ግፈኞችን፣ ዘራፊዎችን፣ ገፋፊዎችን አብጥተው ሾመውብን ተቀያይረው ተበቀለው ሊሄዱ ከሆነ አንደኛ እነሱም የትም አያመልጧትም። ሁለተኛ ደግሞ እነዚህ የሚሾሙትም ሰዎች በነፍሳቸው ላይ ፈርደው ነው መቀመጥ ያለባቸው። አይሰራም ነው ምለው። ከዚህ በኋላ የግፍና የጭቆና ዘመን ማብቂያው ነው። በቃ ይህንን ነገር አስቀጥላለሁ የሚል ኃይል አይቀጥልም በዛች ምድር ላይ። ያ ነውና ይህንን ነው የምናገረው ለጊዜው። ቴንኪዩ። እኔን ያነሳሳ ኃይል ለምን እንደዚህ ስሉ ሰማለሁኝ ብዙ ጊዜ እነሱ ከጀርባ እንደዚህ አለ። ከጀርባ ከፊት ከኋላ የሚባል አማርኛ የለም። ከጀርባ ከፊት ከኋላ በሁሉም አቅጣጫ እግዚአብሔር ነው ከኔ ጋር ያለው። ማንም እኔን አይዞ አለሁልህ፣ ግፋ፣ ሙልጭ አርገህ ስደብ፣ ወይ በዚህ ግባ በዛ ውጣ ያለኝ ወይ እንደዚህ ነው ተናገር፣ እንደዚህ ነው ያለኝ ማንም የለም። በህዝቤ ላይ እየደረሰ ያለው ግፍና ጭቆና በደል ነው እኔን ያስነሳኝ።